ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሳለ ለመጠቀም ይህ ወንድማችን እዚህ ቤት ሁለት ምስክርነት ሆኖልኛል ይላል። አንድ ቀን የተጸለየበት ጨው ይዤ ሄድኩኝ። አንድ ቀን ደግሞ የተጸለየበት ውሃ ወስጄ እግዚአብሔር በቤቴ ታምራትን አድርጓል ይላል። ከሰዓት አንፃር ከአንደበቱ እንሰማለን። እግዚአብሔር ይመስገን። ስሜ ጌቱ እባላለሁ። ከዚህ ከነገሌ ነው መጣሁት። ውስጥ በጣም አይጥ ያስቸግረኝ ነበረ። በጣም ነው ማስቸግረኝ። እንቅልፍ ምናምን መተኛት የለም። በጣም ነው ምረብሸን። ጨው ከዚህ የተጸለየበት ጨው ወስጄ ቤቱ ውስጥ በተንኩት። ከዛ ቀን ጀምሮ አይጡ ከቤቴ ውስጥ ጠፋ። በማግስቱ ደግሞ ለቤተሰቡ ወስጄ ሄድኩና አሜን። ምንድነው ጠፋ? እግዚአብሔር ሰው ምንድነው ጠፋ? ጨው የተጸለየበት ጨው ስትወስድ ምንድነው ጠፋ? ከቤቴ አይጠፋ? ምን ሆነች? በማግስቱ ደግሞ ለቤተሰቡ በጣም አስቸግሮ ነበር። አይጥ ማለት ነው። ቤት ውስጥ እንቅልፍ ምናምን አይተኙም። በጣም ነው መረብሻቸው። ልብስ ምናምን ይበላ ነበር። ለቤተሰቡ ወስጄ ቤት ውስጥ ረጨሁት። ከዛ ቤተሰቡም ጠፋ። ከቤተሰቡ ኢየሱስ ጌታ ነው። አመስግኑት። ኢየሱስ ጌታ ነው። እግዚአብሔር ሁለት ነገር አደረገልኝ። መች ነው የመጣ እዚህ ቤት? ናሴ ውስጥ ነበር ሲከተል የነበርኩት። ናሴ ውስጥ ጀምሮ መስከረም መጀመሪያ ላይ በጨው ጸልዮልኝ ገብቼ ነበር። በሳምንት በቅርብ ማለት ነው። በሰባቱ ማለት ነው። በሰባት ቀን የዛን ቀን በጨው ተጽሎ ነበር። ከዚህ በፊት ግን አይጥ አስቸግራቸዋል። በጣም ነው አስቸግረን። አይጥ ማለት የሰይጣን ምልክት ነው። እንደውም አይጡ ቤት ውስጥ ስረብሸን እቃ ምናምን ስባላ ጋላለሁ ብዬ ሳስብ ራሱ እቃ ስር ስገባ አይጧ አትታይም፣ ትሰወራለች። ይሄንን የሰይጣን ምልክት፣ የጦንቆላ ምልክት፣ የሟርት ምልክት፣ የመተተኞች ምልክት እግዚአብሔር በዚህ ጸሎት ተጠቅሞ ከቤት ያወጥቷል። ለጌታ ምን ትላለህ? ክብር ምስጋና ለሱ። አሜን። ሁለተኛ ደግሞ የዛሬ 2 ሳምንት በውሃ ላይ ተጸልዮልኝ ነበረ። ውሃውን ይዤ ገባውና ይሄ ግራ እግሬ በጣም አመኝ ነበረ። በቃ በጣም ነው የሚያቃጥለኝ። አንዳንድ ቁጭ ብዬ ስነሳ ምናምን በጣም ነው ምነዝረኝ። ብዙ መቀመጥ አልችልም። ስነሳ ደግሞ በጣም ነው ምነዝረኝ። ውሃውን ወስጄ ገባውና ጠጣውበት። ግማሹን ደግሞ እግሬን ላይ ቀባውት። ከዛ ህመሙ ጠፋ። አሜን። እልል በሉ ለጌታ። መስክራል። እኔ ምጨምርልኝ ነገር አለ። አንደኛ ድፍረት፣ ዕውቀት፣ በረከት፣ ኃይል መሰከሩ ድል ነሱ በሚል ቃል በኢየሱስ ስም ጨመርኩልህ። የጸና ይሁን። አሜን። You are free.